እሷ ከፈለገች እኔ ቤት ክፍት ነው፣ እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ፣ ዛሬም ላይ እሷን ወዳታለሁ፣ እኔ ችግር የለብኝም እያለ ቱታይ ምን ትያለሽ? ሽሚጥ ይህን ስትሰሚ ምን ተሰማሽ? እንግዲህ ነፍስ ይማር፣ ምንም ማድረግ አይቻልም። እኔ ስለማፈቅረው ነው መስዋዕት የምከፍልለት፣ እኔ ስለማፈቅረው ነው የምጎዳለት። እንግዲህ ነፍስ ይማር፣ ነፍስ ይማር። አብርሃም ሩታን ነው የሚወዳት። እንዱ ከህይወታቸው ውልቅ ብለሽ ውጪ። መስዋዕትና ብልግና የተምታታብሽ ሴትዮ ነሽ ስንልሽ እኮ በምክንያት ነው፣ በምክንያት ነው። ሌላው ትላንትና ምን አለች? እንግዲህ ጉድ ስሙ። ሌላው እዛ ደርቄ ወደ አሜሪካ ሄጄ ርቄ መኖር አስቤያለሁ እና ምን ይሁን እና ምን ይሁን? ጥርግ በይ እንደወጥ ጥርግ በይ። አይደለ አሜሪካ ለምን እንጦሮጦስ አትገቢም? አሁን የእሱ ልብ ለመገምገም ነው አይደለ? ይፈልገኛል ወይስ አይፈልገኝም የሚለው ነገር የልብ ትርታው ለማወቅ ነው አይደለ? በጣም ነው እንደ አሜሪካን የሄድሽው። እኔ የምለው አሜሪካን፣ ካናዳ ምናምን መሄድ በእናንተ ከእናታችሁ ኩሽና ወጥታችሁ ወደ መኝታ ክፍል እንደ መግባት ነው እንዴ? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ ትላንትና የእውነቴን ነው የምላችሁ በዚህ ቪዲዮ ውስጥ ምን ያክል ይቺ ልጅ ህዝብ እንደ ጠላት የተረዳሁት እውነት ለመናገር ትላንትና ነው። ኮመንቱ ገብታችሁ አይታችሁታል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ከብዙ መጥፋት በኋላ መጥቻለሁ። እንግዲህ ድምፅ ዛሬም ተይዘዋል። ጉንፋን ይዞኛል። ታምሜ ነው የጠፋሁት። እንዶ ጥፍት ብዬላችኋለሁ። እናንተ በዚህን ሰዓት የጉንፋን በሽተኛ ሆኛለሁ። እንደው ምንድነው ይሄ ሁሉ ጉንፋን በኔ ላይ ማለት ነው? የዘንድሮ ጉንፋን ነው ወይስ ወባ ነው? አሁን ላይ እኔ እውነቴን ነው የምላችሁ ማጣሪያ ቢደረግበት ጥሩ ነው። ለካ ሰላምታም አልሰጠውኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክም አድርጉ። ምክንያቱም በአሁን ሰዓት በጣም እየጠፋሁኝ ነው። ስራው እያጨናነቀኝም ባለበት ሰዓት፣ ምንም እረፍት በጠፋበት ሰዓት ላይ ደግሞ ጉንፋን ተይዤላችኋለሁ ማለት ነው። የእውነት በአሁኑ ሰዓት ጉንፋን በእኔ ላይ በጣም እየበረታ ነው ያለው ማለት ነው። ጉንፋን ስላችሁ ደግሞ ጉንፋን አይደለም፣ ወላሂ ወባ በሉት። እንዴት እንደሚያንቀጠቅጥ እንዶ ማዳም ቤት ሆነን እንዴት እንቻለው? አንድ ደቂቃ እንኳ እረፍት የሌለበት ቤት ገብቼ ይሄ በሽታ እንዴት ልቻለው? እናንተ እንዳይወስደኝ ብቻ ፈራሁኝ። እውነት በአሁን ሰዓት ፈርቻለሁ። እኔ በአሁን ሰዓት ጉጉቴ እንዶ አላህ ለሰላም ያድርግልኝ እንጂ ከልጆቼ ነው የምገናኝበት ጊዜ ጨንቆኛል። በዚህ መካከል ደግሞ የሆነ ነገር ሆኜ ብቻ ኧረ እንዶ ዱአ አድርጉልኝ፣ እውነት ዱአ አድርጉልኝ። ለማንኛውም ወደ መጣሁበት ወደ ገደለው ሲገባ እንግዲህ በዛሬ ቪዲዮዬ ሩታዬና አሸብር ይዤላችሁ መጥቻለሁ። እንዲሁም ደግሞ ውሽሚትዬ ማለት ነው። ውሽሚትዬ እንደው ነፍስ ይማር። እንግዲህ ትላንትና የአብሬሽ ታላቅ ወንድም ነው እንዴ? ብቻ ይሁና፣ እኛ ይመለከተንም፣ ወንድሜ ነው ታላቂ ነው እያለ ነው። በጣም ነው እንዴ ታላቅ የሆነው ከሸሽ ይሁን ግድ የለም። እንግዲህ ወንድምየው ምን ብሏል? እሷ ዝግጁ ከሆነች እኔ ለእሷ ቦታ አለኝ፣ ዛሬም ላይ ለእሷ ስሜት አለኝ፣ በጣም ነው የምወዳት። ስለዚህ ታርቀን አብረን እንሆን። አጥፍቻለሁ፣ እሷም አጥፍታለች፣ አስቀይሜያታለሁ፣ ነገር ግን ደግሞ ይቅርታ ተባብለን አብረን እንሆን ብሏል። ሩታዬ አንቺስ ምን ትያለሽ አላት ማለት ነው። ቤተሰብ እንዱ የስሰባ እውነቴን ነው የምላችሁ። ሌላው ላደምጥም አልፈለጉኝም። እኔ ማነው ትዝ ያለኝ እንዶ በልቤ በጭንቅላቴ በጉበቴ እንደው በጨጓራይ በሁለመና የገባችው ውሽሚት ናት። ውሽሚት አሁን ገና ሞተች። እንደው በቁሟ ነው የተቀበረችው አልኩኝ ማለት ነው። ለማንኛውም ነፍስ ይማር እያላችሁ ለውሽሚት ማለት ነው። ነፍስ ይማር፣ መልካም የመቃጠል ጊዜ ይሁንልሽ። ጋሽ አሸብር ላንቺ እውነቴን ነው የምልሽ መደበሪያ እንጂ አይፈልግሽም። የሚፈልጋት ሩታዬ ነው። ሩታዬ እንግዲህ ቦታ አልሰጠችውም እንጂ ፍላጎቱ ሩታዬ ላይ ነው፣ የልዑልዬ እናት ላይ ነው ልቡ ያለው ማለት ነው።
ነው። አንቺ መደበሪያ ነሽ፣ የእግር ምንድን ነው የትርፍ ጊዜ መደበሪያ ማለት ነው። እውነቴን ነው። ግን እኔ በጣም የገረመኝ ነገር አንድ ነገር አለ። ጋሽ አሸብር ማለት ነው መጨረሻ ላይ የተናገረው አንድ ነገር አለ። ጋሽዬም እነ ቡዝዬም ሁሉም መጥተው ሲለምኗት በቃ የበላይነት እየተሰማት ነው ያለው። ያለሷ ሴት እንደሌላ አይነት እያደረገች ነው ያለችው። እናሳ እንደ ሩታዬ ጀግና አንበሲ ታጋሽ። እኔ በጣም የሚገርመኝ በሷ ትዕግስቷ፣ ለሰው ያላት አክብሮት፣ ንግግሯ ራሱ የሆነ ምን ልበል እኔ በቃ ከሁሉ ነገሯ ንግግሯ፣ አንድ ቃሏ ራሱ የሚያሳምን ማለት ነው። ብዙዎቹን ማስተማር የሚችል ንግግር አዋቂ፣ ጀግና፣ ስማርት የሆነች ልጅ ናት እኮ። ከሷ በላይ ማን አለ ታዲያ? አንተ 35 ውሽማ ብደረድር ሰልፍ ብታስይዛቸው ሩታዬን የሚያክል ማንም የለም። አየህ ሩታ ምናክል ጀግናና ስማርት የሆነች ልጅ መሆኗን ስለሚያውቁ ነው ቤተሰቦችን በየተራ እየመጡ የሚለምኗት ማለት ነው። ይህን እንዳይጠፋ እውነቴን ነው የምልህ እንዳይጠፋ አባትህንን ጋሽዬ እንዳልከው ጋሽዬንም እነቡዝዬንም ሁሉም መጥቶ የሚለምናት ሩታ በጣም ስማርትና አዋቂ እንዲሁም ደግሞ ለቤተሰብ በጣም ክብር ያላት ትህትና ያላት ሴት ልጅ መሆኗን ስለሚያውቁ ነው። ለአንተ ቦታ የለ ማለት እዛ ለማለት እንኳ ትንሽ ይከብደኛል ማለት ንግግርህ ነው። በቃ ንግግርህ በጣም ያስጠላል ማለት ነው። አንዳንዴ የምትጥላቸው ቃላቶች መርዝ ይላሉ ማለት ነው። ለማንኛውም እነዛ የደረደርካቸውን ውሽንቢቶች ቢጨመቁ ሩታን አይወጡም። ሩታን አይወጣቸው። ለማንኛውም ልንገርህ ብዬ ነው። ያው ትወዳታለህ፣ ታፈቅራታለህ እኮ ግን አልሰማህም ብለሃለች እንጂ ማለት ነው። ምክንያቱም ያሳለፈችው ክፉ ጊዜና አስቀያሚ መጥፎ ጊዜ ትዝ እያላት ከአንተ ጋር ለመኖር ያው አላመነችም። ለነገሩ ከአንተ ጋር አብሮ መሆን ታጥቦ ጭቃ ነው። በቃ ያው ነው፣ ምንም ለውጥ የለህም። በቃ አንተ ማለት ነው እሺ ብላ እንኳ ታርቃህ ብትመጣ እንኳ ሩታ አብርሃም አንተ ያው ነህ። በቃ አትሻሻልም። በቃ ውሽማ መደርደር ነው የምትወደው ማለት ነው። አንተ እውነቴን ነው የምልህ ቀሚስ አልብሰዋት ቢያመጧት ውሻ ራሱ ሴት ነው የምትመስልህ። እውነቴን ነው ያው በሚዲያ እንደምናየው ማለት ነው። ምንም ማድረግ አይቻልም። ለማንኛውም እንዳትቀየመኝ፣ እኔ ከካሜራ ላይ ያለው ነገር ነው የምነግራቸው ማለት ነው። ለማንኛውም ስለነሱ ይሄን አክል ካልኩኝ፣ ነገር ግን ቤተሰብ በዚህ ሰሞን አዲስ ነገር ሳይኖር አይቀርም። ጠብቁ ማለት ነው። ስለነሱ ይናክል ካልኩኝ ወደ ውሽሚት ልሄድ ማለት ነው። ትናንትና ምን አለች? እኔ ከአንተ ጋር እንደዚህ ቁጭ ብዬ በቃ እንትን ማለት አልቻልኩም። ስለዚህ ከአንተ ለመለያየት ርቄ መሄድ አለብኝ። አሜሪካን ልገባ ነው። ያው ለመገምገም ነው። ልትሄድ እኮ አይደለም። ቤተሰብ ብዙዎቻችን ከኔም ጨምሮ ደስ ብሎን መጨረሻው ሳናይ ጥርግ በይ እንደውም መልካም ጉዞ እያልናት ነበር። ነገር ግን ደግሞ ፕራንክ ነው፣ ቤተሰብ ፕራንክ ነው። ነገር ግን እውነቴን ነው የምልሽ አይደለም አሜሪካን እንጦሮጦስን ግብት በይ። በቃ እኛ አንቺን የማናይበት ቦታ ነው በአሁኑ ሰዓት እየፈለግን ያለው ማለት ነው። ጀዝባ እንዶ ደደብ ስለሆንሽ ነው እንጂ እስኪ ኮመንትሽን ገብተሽ ህዝብ ምናክል እንደጠላሽ፣ ህዝብ ምናክል እንደተጠየፈሽ፣ በቃ የምትሰሪው ስራ በጣም አስቀያሚና አስጠሊታ መሆኑን ማወቅ አለብሽ። እውነት ኮመንቱ ጥርግ በይ፣ የትን ጉድጓድ ግቢ አይደለም አሜሪካን ገሃነትን ግቢ እማይላት ጉድ የለም። አንድም እኔ እንጃ 10 ኮመንት ቢኖር ነው የእሷ ተከታዮች የሆኑ ናቸው እነሱም ኮመንት የጻፉላት ማለት ነው። እኔ የምለው ከእንደዚህ አይነት ስራ ከእንደዚህ አይነት ከረከሰ ስራ ወጥተሽ እስኪ ጥሩ ስራ ጥሩ አይዲያ ይዘሽ ነይ። እውነት አንቺ እኮ ረክሰሻል። በጣም ነው ያስጠላሹ። አዎ ድራማ መሆኑን እናውቃለን። ነገር ግን የአንቺ ስራ አስተማሪ አይደለም። ሴትን የሚያረክስ ሴትን የሚያንቋሽሽ ነው። በዚህ ልክ ሴት ልጅ አትወርድም። ለሱ ስላልኩኝ ስለሆነ ነው መስዋዕት የምከፍልለው። አንቺ እኮ መስዋዕትነትና ብልግና እኮ ተቀላቅሎብሻል። ደግሞ የሆነ ቤት ደግሞ ያየሁት ምንድነው ቀለበት ሰሪለት ሲላት እዩ ባህላችን ይፈቅደዋል ወይ አላለችም? ኧረ እባክሽ አንቺና ባህል እኮ ከተላለፋችሁ እኮ በጣም ቆያችሁ። እንዶ ካደረግሽው ድርጊት አንጻር እኮ ተንበርክኮ ቀለበት ማድረግ እኮ ሲምፕል ነገር እኮ ነው። አንቺ ባለትዳር ወንድ ለዛውንም የልጅ አባት እኮ ነው አቁመሽ ስትገመንጭጭ የነበረው። ስለዚህ እሱስ ባህል ፈቅዶልሽ ነው? አንቺ ርካሽ ማለት ነው። ስለዚህ አንቺ የምትሰሪያቸው ስራዎች በሙሉ እኮ ከባህላችን ያፈነገጡ ናቸው። ያፈነገጡ አንድም ባህልን የማይወክል ስራ ነው እየሰራሽ ያለሽው ማለት ነው። ባህል አለች እኮ እናቴ። ባህል አንቺም ብሎ ባህል አዋቂ
አንቺ ረከሽ ማለት ነው። ለማንኛውም በትላንትና ኮመንትሽን እንዱ አይተሽ ተምረሽ ከእንደዚህ አይነት ስህተትሽን ከእንደዚህ አይነት ውርጋጥ ከሆነ ስራሽን ወጥተሽ ጥሩ የተሻለ አይዲያ ይዘሽ ትመጫለሽ ብዬ አስባለሁ። በቃ ጥሩ አይዲያ ማለት ነው። ይሄ ትዳር ማፋታት ፈተ ካላገባኝ የሚለውን ነገር ትተሽ ማለት ነው።